ሲቀበላት በደስታ ከኋላ ግን ጀርባውን ወጋት። ሱብሃንአላህ እሷ ቤት አለኝ ባል አለኝ ትዳሬን የልጆች አባት ለወደፊት የልጆች አባት ይሆናል ብላ አፍቅራው ያመነችው ሰው ደግሞ እንደዚህ ሲሄዳት አስቦት እስኪ ስንት ዓመት የለፋችበትን እሱን በማመን ነበረ ይሄን ሁላ ብር ስትልክለት ይሄን ሁላ ብር ስትሰጠው የነበረው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የራህማ ቤተሰቦች እንዴት ናችሁ? እንዲሁም ኩሳውሮች ሰላም ብያለሁ። ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንደምን አላችሁልኝ? እኔ ጋር ሁሉ ነገር ሰላም ነው አልሐምዱሊላህ ረብል ዓለሚን። ምስጋና ለዓለማቱ ጌታ ይገባው ማለት ነው። ያው እንደተለመደው በአዲስ ቪዲዮ ከች ብዬላችኋለሁ። እሱ ምን መሰላችሁ? ያው መግቢያ ላይ እንዳያችሁት ሁለት ወንዶችና አንድ ሴት ለምን እንዳመጣቸው ያው በምክንያት ነው ማለት ነው። ለምን እንዳመጣቸው ሁላችንም እንገምታለን ቤት ተስፋ አረጋለሁ። ምክንያቱም አንዷ ልጅ የሆነ ልጅን ደግሞ ኦንላይን ትተዋወቀዋለች። ያው ስትተዋወቀው ደግሞ እንደ ንጹህ ሰው ምንም ነገር ትዳርን ያኔ ፍቅረኛ እንደሌለው ከዚህ በፊት ፍቅር ቢኖረው በቃ እንደተወው ያንን ፍቅር ከሷ ጋር እንጂ ከሌላ ሰው መኖር እንደማይችል እሷን ብቻ እንደሚያፈቅርና እንደሚወድ ነበረ ሲነግራትም እሷም ደግሞ ስትረዳው የነበረው ሴቶች ደግሞ እኛ በትንሽ ነገር እንሸነፋለን ማለት ነው። በጣም እኛን የሚጎዳን ነገር ቢሆን እኛ የሆነ ልባችን የዋህ ስለሆነች በትንሽ ነገር እንሸነፋለን ማለት ነው። የሆነ ቆራጥ አይደለንም። የሆነ የመቆረጥ ቁርጠኛም የመሆን ልብ የለንም ማለት ነው። በእንደዚህ አይነት ነገር ደግሞ አያስጨክነንም። ሞገስ በፍቅር ማንኛውም ነገር ስናይ በጣም አያስችለንም ማለት ነው። ወንዶች ግን ሁሉም ማለት አይደለም። በነገራችን ላይ አንዳንድ ወንዶች ግን ሱብሃንአላህ እህት እንደሌላቸው ሴት ልጅ እህት እንዳልሆነች እናት እንዳልሆነች ነው የሚያስቡት መሰለኝ። አስቡት እስኪ እሷን በውን ላይ ነበር የተዋወቃት 2 ዓመት ድረስ ነበር ሲያናግራት የነበረው። እሷ ግን በስደት በበረሃውና ብዙ መስዋዕትን ስትከፍል ነበር ማለት ነው። እሱ ደግሞ ሌላ ፍቅረኛ እያለው ከሷ አሸሸ ገዳሚ እያለ ይቺን ደግሞ ብሯን የተቀበላት እሷም ደግሞ ከማንም ከምንም በላይ ከአባት ከእናት በላይ ነበር እሱ ነምና ቤት እንዲሰራላት ነበር ብር ስትልክለት የነበረው። ቤትም ደግሞ ሰራላት፣ ምንም አይልም፣ ቤት ሰርቶላታል። ግን እሷም በጣም ያው አምናው የፈለገ ነገር ያው ብሩን እየላከች ነበረ። ብትልክለትም ያው ሲሙ በሱ ነበረ በሷ አልነበረም ማለት ነው። ደግነቱ ደግሞ መጨረሻውን ብቻ ይስጣት ብቻ መጨረሻውን እናያለን ማለት ነው። እንደዛም ሆኖ ግን ቤቱን ሰርቶ አሳምሮ ነበር የጠበቃት። በዛኛው ቤት ደግሞ ሌላ ፍቅረኛ ይዞ ነበር የተቀመጠው። እቺ ልጅ ግን እዛ እየሰራች እየለፋች ብር እየላከች ነበር ማለት ነው ለሱ። እሱንም እየቀለበች ነው እንግዲህ እና እንደዛ የኖሩ እንዳጋጣሚ ሆኖ ደግሞ እቺ ከዚህ በፊት ተጎድቼ በብዙ ነገር ተጎድቻለሁ። ከቤተሰብ ከዘመድ አዝማድ ከማንም ጋር አልሆንኩም። ስላልሆንኩኝ ደግሞ ያው እንደ አባትም እንደ እህትም እንደ ወንድምም በቃ እንደ ሙሉ ነገር ማለት ነው ይሆነኛል። ሙሉ ነገር ስላችሁ በቃ ልባችን አረፈበትን ሰው እንደ ሁሉ ነገራችን ነው አይደል የምናየው። እንደ ጓደኛም እንደ እህትም እንደ ወንድምም እንደ አባትም ሁሉ ነገሬ ነው። ባሌ ሁሉ ነገሬ ነው። ሚስቴ ሁሉ ነገሬ ናት እንደሚባለው ማለት ነው። በዛ ነገር ነበር ተማምና አምናው ያለ እሷን ደግሞ ሌላ ሴት እንደማያወራ ከሷ ውጭ ፍቅር እንዳልጀመረ ነበር እሱም ሲያወራት የነበረው። ቪዲዮ ኮል ነበረ ሲያወሩ የነበሩት ማለት ነው። በዛው መልክ ደግሞ እሷም አምናው ፍቅሬ ነው ብላ የልጆች አባት ለወደፊት የልጆች አባት ይሆናል ትዳሬን አሳምሬ እኖራለሁ በትዳሬ አርፋለሁ ብላ ልክ ስትመጣ ኢትዮስ ገባ ግን የገጠማት በጣም ያልጠበቀችው በጣም ግራ የሚያጋባ ነገር ነበረ። ዱብዳ ነገር የገጠማት ማለት ነው። እሱ ምን መሰላችሁ? አንድ ጓደኛው ማሜን ያው ሁላችንም እናውቀዋለን። የእሱ የማመድ ጓደኛ ነበረ። በዛው አጋጣሚ ደግሞ እሱንም ይዞት ሂደዋል ኤርፖርት ሊቀበላት ሲሄድ ማለት ነው። ሊቀበላት ሲሄድ እንግዲህ በጣም ደስ በሚል መልክ ቀባበላቸው። እሱ ግን ይህን ነገር ግን ሌላ ፍቅረኛ እንዳለው
በምን ኬዝም እንደተገናኙ ደግሞ ማሚ የሚያውቅበት ጉዳይ አለ ማለት ነው። ከዛች ከመጀመሪያው ፍቅረኛው እሷ ያማከረችው ነገር አለ ማለት ነው። በዛ የመጣ ማሚም ደግሞ ካሜራ ይዞ ሄዶ ነበረ። በሚሄድበት ሰዓት በጣም ደስ በሚል ነገር ተቀባበሏ ምናምን ቤቷን መጣች፣ ገባች። የተወሰነ እንደቆዩ ደግሞ ላናገረክ እሷን ደግሞ ወደ ውስጥ ግቢ ያላት እያናገራትም እሱን እያናገረው እያለ ደግሞ ይህም ልጁም ደግሞ በጭራሽ ነው ያለው። በቃ አይሆንም ያችን ትቻታለሁ አሁን ከዚች ጋር ነው ብሎ የሌለ ነው ሲፍጨረጨር የነበረው እና እሷን በተራዋ ሲወራ ግልጽ ባይነገራትም እንደዚህ አይነት ነገር አሁን ለምሳሌ እኔ ውጭ ሀገር ሁኜ ምስት ኢትዮጵያውና እንደዚህ ሌላ ወንድ ፍቅራ ብትጠብቀኝ ምን ይሰማኝ ነበር ስትባልም እሷ ራሱ ግራ ገብቷት ነበረ። ያን ኢንተርቪው መመለስ ራሱ አልቻለችም ነበር። መጨረሻ ላይ ደግሞ ያልተጠበቀች ያቺ ፍቅረኛው መጣች እና ቤቱ ተበጠበጠ። በአንድ እግሩ ነው የቆመው። አንቺ ማነሽ? አንቺ ማነሽ ተባባሉ። እቺም ደግሞ እኔ ምስቱ ነኝ፣ ያቺም ደግሞ እኔው ፍቅረኛ ነኝ። በአንድ ድንጋይ ሁለት ወፍ። ሱብሃንአላህ። አስቡት እስኪ። አቤት የሴት ልጅ ድካም፣ የሴት ልጅ ልብ መሳሳት ማለት ነው። ይሄን ልክ ነው የኛ ልብ እና እንደዛ እየሆኑ አንዱ አንድ ይላል፣ አንዱ አንድ ይላል። ያቺም የኔ ባል ነው፣ ያቺም የኔ ባል ነው። ማንን ይመን ማለት ነው። ያቺም ሻንጣውን ይዛ ቤቷን መታለች። ያቺም ደግሞ የሚኖርበት ቤት ቡሌ የምታውቀው ነው። ያንን ቤት መታለች ማለት ነው። እንግዲህ እቺ የመጀመሪያው ኢትዮጵያዊ የነበረችው ጓደኛው ደግሞ ያልተጠበቀ ነገር ዱብዳ ነገር ነው የተናገረችው ማለት ነው። አብሯ ስለነበረ ከዛ ያንም ለማመድም ደግሞ መጀመሪያ ቀድማ የነገረችው እርጉዝ ነኝ ብላ ነበር የተናገረችው። አስቡት እቺ እርጉዝ ነኝ ብላለች። አልተመረመረም፣ ውጤቱ ግን አልወጣም። መጨረሻውስ ምን ይሁን? ኢትዮጵያ ነበረችዋ እርጉዝ ናት። እውነትም እሷን ነው የሚመርጠው ወይስ ዲያስፖራውያን ነው የሚመርጠው? እስኪ በቀጣዩን ይዤላችሁ